ብለነው ካቃተን ደሞ እንሞክረው ተለያይተን ሀይሚና ብሩክ እንግዲህ ያቺ ፕራንክ ነገሮታችን የጎተተች እዚህ ድረስ አደርሳው እንግዲህ ሀይሚም የራስ ጉዳይ ብሩክም የራስሽ ጉዳይ በመባባል እንግዲህ ያ ሁሉ መዋደዳቸው ያ ሁሉ መፈላለጋቸው ያ ሁሉ ፍቅራቸው ያ ሁሉ የኡነት በስስት የሚተያዩበት የነበረው ጊዜ ሁሉ ጠፍቶ በኖ ተኖ እንደምታዩዋቸው እሷም ከባድ ጥርጣሬ ውስጥ ገብታለች። እሱም እሷን ለማሳመን መከራውን ይበላል። በዚህ መሀል ውስጥ እንግዲህ ባለመግባባት ሁኔታ እንግዲህ መለያየትን ይፋ አድርገው መለያየትን ምርጫ አድርገው ወስነው በጣም በከባዱ ነው ዛሬ የተለያዩት ማለት ነው። ሀይሚ እንዳትነካይ ሁሉ ነው ያለችውና በጣም አስቸጋሪ ነው እንዳልኳችሁ አንዳንዴ ቀልድም እየበዛ ሲሄድ ምናምን ይመራል አንዳንዴ ማለት ነው። ፕራንክም እየበዛ ሲሄድ በጣም አስቸጋሪ ነው እና ይሄንን ነገር ነበር እኔ ቀድሜ ስለፈልፍ የነበረው። ተው ፕራንክ ስታደርጉ ከአንድ ቀን በላይ አይደር፣ ተው ፕራንክ የምታደርጉትን ነገር እየለያችሁ ወቁ ብዬ ብዙ ቀን ስናገር የነበረው ግን እውነት ለመናገር ባሁኑ ሀይሚ በራሷ መንገድ ትክክል ነች፣ ብሩክም በራሱ መንገድ ትክክል ነው። ሀሳብ አስተያየት የሚሰጠው ሰውም በራሱ መንገድ ትክክል ነው። ግን እኔ በእንደዚህ አይነት ታልካሻ ምክንያት ይለያያሉ ወይም ደግሞ እንዲህ ክፉ ቃል ካንደበታቸው ይወጣል ብዬ በቃ የራስሽ ጉዳይ እስከ መባባል አትንካኝ አትንኪኝ እስከ መባባል የሚያደርስ ነገር ይኖራል ብዬ አስቤም አልሜም አላቅም ነበርና በጣም አስቸጋሪ ነው። እቺ ፕራንክ እንግዲህ ብሩክ እሷን ግን ዛሬ ደግሞ ሀይሚ ሌላ ጥርጣሬ ውስጥ ነገራቶችን ለመፍታት ለማስተካከል ምናምን ነበር እየሞከረች ለመረዳትም እየሞከረች ነው። ምናልባትም እኮ ይሄን ነገር አድርጎት ላይሆን ይችላል ግን ብላ ነው ስትጀምር ስታወራ የነበረው። ያ ማለት ምንድነው እያመነችው መጣ ነበርና አሁን ደግሞ ያለፈ ታሪክ ነው ምናምን ሲል ብሩክ በቃ ያለፈ ታሪክም አላችሁ ማለት ነው አይነት ነገር ነው ሀይሚ እየተሰማት የምትገኘው። እና ለምን ትጮሃለው ነው። ሀይሚ ደግሞ ከዳኒ ብዙ ነገሮችን ብላ እየሰማችሁ ነበረ። ካስታወሳችሁ ብሩክ እንደዚህ ያደርጓል ከሶሲ ጋር እንዲያወሩ ነው እንዲፎቶ ይደላካሉ እንዲያደርጋሉ 24 ሰዓት ነው የሚያወሩት የሚጻጻፉት ምናምን ሲላት ሀይሚ ኦሬዲ አምናው ነበረ። ያመነችበት ምክንያቱም አልፈርድባትም የራሷ ጥርጣሬ ስለነበራት ነው። ሌላ ጥርጣሬ ሲጨምርባት ቡግ ብላ ትን ብላ የሆነ ሌላ ጥርጣሬ ውስጥ ሌላ ታሪክ ውስጥ ገባችና ይሄ በጣም አስቸጋሪ ነገር ነው። አንዳንድን ሰው የኡነት ነው የምላችሁ እግዚአብሔርን ተቆጣጣረን ህሊናው ካልገዛው ህሊናው በቃ ካላስተካከለው ህሊናው ካልመራው ህሊናው ካልወቀሰው ማንም ሰው ሊያስተካክለው በቁጥጥር አይደለም እግዚአብሔርን አሁን እንደው አብዛኛውን ሰዎች ባላቸውን ተቆጣጥረው ሊያድኑት ሊያስቀሩት ወይ ደግሞ ያንን ነገር ከማድረግ ወደ ኋላ ሊያስብሉት አይችሉም። ሴትም ከሆነች በቃ እንደዛ ማድረግ አትችልም። ሚስቶችም ባሎችም ጓደኛም በቃ ወንድም ሴት እና ባጭሩ የተረዳሁት ነገር እኔ ሀይሚን ብሆን ያለፈው ነገር አልፏል በቃ ጥንቃቄ አስደርጋለሁ። ይሄ ፕራንክ ደብሮኛል ብዬ በቃ ከአንድ ሁለቴ ሶስቴ ተናገርኩት። አሁን በሀይሚ ቦታ ቦን ማለት ነገርኩት። እሱ ለማስረዳት ሞከረ። ይሄን ያህል መንገድ እየመጣ ላለመቀበል አልችልም። እንደው ሰው ምን ይለኛልስ ብዬም እንኳን ልቀበል ይችላል። ሀይሚ ግን በጣም በቃ ሌላ ከባባድ ጥርጣሬ ውስጥ ስለገባች ዳኒም እየመጣ እሳቱን ሲያቀጣጥልላት ሙሉ በሙሉ ነው ያመነችው ማለት ይቻላልና አስቸጋሪ ሁኔታ ነው። አሁን ይሄ ሁለታቸው ተነጋግረው የሚፈቱት ነገር ነው። ለመደማመጥ በቃ ለመተሳሰብ ለመተዛዘን ወይም ደግሞ ለመራዳዳት ቢፈልጉ ኑሮ ወይም ደግሞ ሀይሚ የመቀጠል ከሱ ጋር ብትፈልግ ኑሮ ብሩክም ከሷ ጋር የመቀጠል ፍላጎት ቢኖራ እግዚአብሔርን እኔ የምወደውን ሰው አንዳንዴ እኮ አንድ ወንድ ልጅ እኮ ከሷ በላይ ሌላ ሴት ሌላ ጋር ሄዶ ልጅ እንኳን ይዞ ሲመጣ ይቅር የምትባባል ሴት አለች እኮ እግዚአብሔርን። ሲጀመር ፍቅር ማለት ነው የይቅርታ ልብ ከሌላችሁ በጭራሽ ማፍቀር የለባችሁም። በጭራሽ ፍቅር ውስጥ መግባት የለባችሁም። በጭራሽ ከአንድ ሰው ጋር መሆን የለባችሁም። ፍቅር ብዙ ጊዜ ይቅር ይላል። ፍቅር ይቅር ይላል። በቃ ባጭሩ የይቅርታ ልብ ሊኖረን ይገባልና ሀይሚ እቺ ልጅ የኡነት ይሄ ልጅ አሁን በጣም እንደምትወደው እሱም ማጣት እንደማትፈልግ እስከመጨረሻው ከሱ ጋር መሆን እንደምትፈልግ ነው ስትናገር የነበረውና ይሄ ልጅ የምርም ከሶሲ ጋር ግንኙነት አድርጎ አዛው ላይ አልጋ ላይ ብትይዛቸው ከካሜራ ውጪ እንዲሁ ድንገት በር ከፍታ ብትገባ ምን ልታደርግ ነበረ? አሁን በካሜራ የታየ ነገር ነው ምንም አላደረግንም እባክሽ መኝኝ ብሎ እየነገራት ካላመነችው ያኔ ምን ልታደርግ ነበረ? በርግጥ ያኔም ሁላችንም እንፈርድበት ነበር። ግን ያንን ነገር አላደረኩትም ሲላት ደግሞ የማመን ግዴታ አልነበረባትም ወይ? እግዚአብሔርን በቃ እሷ አሁን ሀይሚ በቃ የሆነ ጥርጣሬ ያዘች። ከዛ ሌላ ጥርጣሬ ነው እንጂ ስትፈልግ የነበረው ሌላ የሚያሳምናትን ነገር አይደለም ስትፈልግ የነበረውና ዛሬ ሊያስረዳት ሞክሮ ነበር። ግን የዳኒን ወሬ ስለሰማች የምታደርገውን ነገር አውቃለሁ እንደዚህ ያደረክ ስትለው የባሰ ብሩክ በጣም ተናደደ፣ ተበሳጨ። ለማስረዳትም በቃ ብዙ ነገሮችን እያለ ነው። ግን ዛሬም ላይ እውነት አለኝ እያላት ነው የሚገኘው። ያለ ስም አትስጪ፣ ያላደረኩት ነገር አደረጋ አትበይኝ ነው እያላት የሚገኘው። ሀይሚ ደግሞ በቃ ለካ ይሄን እንደዚህ አርጋለካ በቃ እንደዚህ የጮጎማ እውነት ስለሌለ ነው ይሄን ነገር ስላደረከው
ነው ብላ ነው የደመደመችውና ይሄ ነገር እንግዲህ ሁለታቸውን ነው የሚጎዳው። እሷ ደግሞ አሳይሃለሁ ከዳኒ ጋር ሁኛ አላት። እሱ ደግሞ ማለት ነው ለምን ዳኒን እያዳመጠችው ስለሆነ ማለት ዳኒን እያዳመጠችው እያወራችሁ እየሰማችሁ ስለነበረ ከሱ ጋር መሆን ትችላለች ስላት እንኳን ከሱ ጋር ከሌላ ሰው ጋር ሆኜ አሳይሃለሁ ብለዋለችና እውነት ለመናገር ሲጀመር እኔ አሁን ላይ ሳስበው ስገምተው የሃይሚንና የብሩክን መለያየት በፍጹም አልፈልግም። በጣም በራሴ ያዘንኩኝ እና እንባ የመጣ የሆነ ሰዓት ላይ ቁጭ ብዬ ሳስበው ለምንድነው በዚህ ልክ የሚጨቃጨቁት? ለምንድነው በዚህ ልክ በቃ የሆነ የማይመጥናቸው ቦታ ላይ ተገኝተው የማይመጥናቸው ሰዎች ጋር ተገናኝተው በዚህ ልክ በቃ ክብራቸውን ዝቅ የሚያደርግ ነገር የሚያደርጉት በቃ ሚዲያ ላይ ትክክለኛ ውሸት የሌለባቸው ምን የሌለባቸው ትክክለኛ በቃ ጥሩ ደስታን የሚሰጡ ልጆች ሃይሚና ብሩክ ናቸው ብዬ አስብ ነበርና አሁን ላይ በዚህ ልክ እንዲሆነው ሳያቸው በጣም ነው እንባ የመጣው። በጣም ነው ያዘንኩት። በጣም ነው የከፋኝ። አለመግባባታቸው፣ አለመደማመጣቸው ያኔ እንደዛ የነበራቸው ፍቅራቸው ዛሬ ላይ ወርዶ ሌላ ማንነት፣ ሌላ ጥርጣሬ ውስጥ፣ ሌላ ታሪክ ውስጥ ገብተው ሳይ በጣም አዘንኩ። በጣም ማለት ነው ከሚባለው በላይና ብሩክ እንግዲህ እውነት አለ ነው እያለ የሚገኘው። አንድ ነገር ልናገር እኔ አሁን ላይ ሳስበው ሃይሚና ብሩክ አሁን ሃይሚ ምንድነው ያለችው? መጻጻፉን ይጻጻፉ አለች። ምንም ይሁን ምንም ጓደኛ ነን ምናምን ኖርማል ነን ካለ ችግር የለውም ማለት ግን ለኔ ለምን መደበቅ አስፈለገው ነው እያለች የምትገኘው። ግን እንደኔ ንገሪን ካላችሁኝ እውነቱን ነጭን ሳወራላችሁ የሃይሚ ደጋፊዎች ለብቻ ትኖራላችሁ፣ የብሩክም ደጋፊዎች ለብቻ ትኖራላችሁ። የእናንተ ደጋፊነት ዝም ብሎ ከላይ ነው። ለምን የሆነ ነገር ሲፈጠር በቃ ሃይሚ ስታጠፋ ብሩክን በቃ የፎቶውን እስከ ቤተሰቡ እስከ ዘር ማንዘሩ ለመዘግዘቅ ለመሳደብ ነው። ሃይሚ ስታጠፋ ደግሞ የሃይሚን ቤተሰብ ሃይሚን ሁሉን በቃ ዘግዝቃችሁ ሲሳደቡ ለመዋል ነው። እንደዚህ ጎራ ይዛችሁ ተከፋፍላችሁ ያላችሁት እኔ ከብሩክ የቱንም ያህል ሃይሚ የፈለገ በደል ብትበድለው የፈለገ ነገር ብታስቀይመው ብታስከፋው ሁለታቸው ነጣጥያ ላይ ታይ እንደዚህ አጥፍተሻል ብዬ ቆጣለው እንደ ቤተሰብ እንደ ጓደኛ እንደ እህት አቅርቤ ነግራታለሁ እንጂ በተአምር ለሃይሚ ለብሩክ ወግኜ ሃይሚን ዝቅ አርጌ ሰሰደዋ ሳንቋሽሻት አልውልም። በተአምር ማለት ልቆጣ እችላለሁ እንደ ቤተሰብ አቅርቤያቸው እንደኔ ሰው አይቻቸው ማለት ነው። ብሩክም ቢያጠፋም ሃይሚን ብታጠፋም እንደዛ ነው። ግን እናንተ ጎራ ይዛችሁ በቃ ፎቶ ዘግዝቃችሁ ለመሳደብ ነው አፋችሁን በቃ ይበላችኋል መሰለኝ። እንደዛ ነው እያሰባችሁ ያላችሁ። እናንተ ደጋፊ አይደላችሁ ማስመሳይ ናችሁ ብዬ ነው የማስበውና ምን ልላችሁ ፈልጌ ነው ፍቅረኛ አይመስሉኝም። አሁን ላይ ወደ ዋናው ነጥቤ ወደ ዋናው ፖይንት ስመጣላችሁ ፍቅረኛ ሞች አይመስሉኝም። በቃ ባጭሩ ዝም ብሎ መፈላለግ ዝም ብሎ በቃ የሆነ ልክ እንደ ጓደኛ ለምን ዋሸሸኝ አይነት ነገር እንጂ የእውነትም ትክክለኛ ፍቅረኛ ማቾች እንዳልሆኑ አሁን ጥርጣሬ ውስጥ እየገባው መጥቻለሁ። ይሄ የኔ ሐሳብ ነው። የእናንተ ሐሳብ ምን እንደሆነ አላቅም። እስኪ ኮሜንት ላይ አሳውቁኝ። ሃይሚና ብሩክ የእውነት ከካሜራ ጀርባ የምትረዱትን ነገር በዚህ መንገድ አረጋግጫለሁ። ሃይሚና ብሩክ 100% ፍቅረኛ ማቾች ናቸው የምትሉ ሰዎች ኮሜንት ላይ አሳውቁኝ። ወይም ደግሞ አይ ሃይሚና ብሩክማ ኖርማል ጓደኛ ማቾች ናቸው እንዲሁ በቃ ስለሚፈላለጉ እንዲሁ በቃ የሆነ ስለሚተሳሰቡ እንዲሁ በቃ ስለማይደባበቁ ምናምን ስለሚቀኑ ነው እንደዚህ አይነት ነገሮችን የሚያደርጉ እንጂ ፍቅረኛ ማቾች አይመስሉኝም። ምክንያቱም በዚህ መንገድ ነው ብላችሁ እስኪ ኮሜንት ላይ አስቀምጡ። የሁላችሁንም ኮሜንት አነባለሁ። ብልጫ የሚወስደውን አወስዳለሁ ማለት እንደኔ 80% ብዬ ነበር። አሁን ወደ 70% ዝቅ ብያለሁ። ፍቅረኛ ማቾች ናቸው አይደሉም የሚለውን ነገር ለማወቅ ማለት ነው 70% ደርሻለሁ። ለምን 30% አሁን እያጠራጠረኝ ነው የሚገኘው። ምክንያቱም የማፈቅረውን ወንድ በዚህ ነጥብ ነገር ልለየው አልፈልግም። እሱ ደግሞ የሚያፈቅራት ቢሆን ኖሮ በርግጥ አላውቅም እሱ እውነት አለኝ እያለ እየጮኸ ነው፣ እሷም እውነት አለኝ እያለች ነው። መደማመጥ አልቻሉም። በዚህ መሀል እንግዲህ መለያየት የሚባለው ነገር መጥቶ እሱም ተበሳጭቶ ዳኒን ላይ ዝቶ ምናምን ነው የሄደው። አትዛትብኝ ምናምን ስትለው እኔ አንቺ ላይ አልዛትኩም ዳኒ ላይ ዛትኩት፣ አንቺም ሴት ስለሆንሽ ነው እስካሁን ያከበርኩሽ እስካሁን እንደዚህ ያወራሁሽ። በጣም ተበሳጭቶ ሃይሚ ደግሞ ጭራሽ በቃ እንዲነካትም አልፈለገችም። በጣም በቃ ተናዳ ተበሳጭታ ነው ጥላው የሄደችውና ይሄ ለሁለታቸው የማይበጅ ነገር ነው። ያው አዲስ ሰው ቢመጣ አዲስ ማንነት፣ አዲስ ባህሪ፣ አዲስ ጸባይ፣ አዲስ ነገር ነው ይዞ የሚመጣው። ምንም አዲስ የሆነ እንዴት ልበላችሁ ምንም የተስተካከለ ነገር ይዞ አይመጣምና ሃይሚም አሳይሃለሁ ብለሽ ብሩክ ላይ ዝተሻል ሌላው እንደዘሽ ልትመጭ ትችያለሽ። ኖርማል የእውነቴን ነው የምልሽና ብሩክም ሌላ ሴት ይዞ ሊመጣ ነው። ኖርማል ግን ህይወታችሁ የሚበጀው ቢሻል እኔ የራሳችሁን ውሳኔ ወስኑ። ደክሞኛል። ምክንያቱም ጭቅጭቅ ነው፣ ክርክር ነው፣ ሁሌ ጸብ ነው። መስማማት ካልቻላችሁ ወይ ደግሞ አንድ መሆን ካልቻላችሁ በቃ ተለያይታችሁ ደግሞ እዩት እስኪ ጥቅሙንና ጉዳቱን ያኔ ታውቁታላችሁ። እስኪ ማን እንደሚጎዳ ማን እንደሚጠቀም እንግዲህ ማየት ትችላላችሁና ይሄ ነገር ባይሆን ደስ ይለኝ ነበር። እስኪ ለትንሽ ጊዜ ደግሞ ብላችሁ አቃታችሁ አይደለ? መግባባት አልቻላችሁም። ጥርጣሬ ወለደ ነገርን እየጨማመረ ሄድ አይደለ? ስለዚህ አንቺም እሱም ማዳመጥ አልቻልሽም፣ እሱም አንቺም ማዳመጥ አልቻልም። ህይወታችሁ በቃ የሆነ የጭቅጭቅ የእውነት ነው የምላችሁና
ምንም ለአንድ ፍቅር ስትሉ ምንም የከፈላችሁት ዋጋ የለም። ሀይሚም ዋጋ መክፈል አትፈልጊም፣ ብሩክም ዋጋ መክፈል አትችልም። በዚህ መሀል እንግዲህ ምርጫችሁ ምንድነው የሆነው? አቅቷችኋል፣ ከብዳችኋል። አያችሁ በጣም ትክክለኛና እውነተኛ ፍቅር ቢኖር ኑሮ የእውነት ተፈላልጋችሁ የእውነት ተሳስባችሁ የእውነት ተፋቅራችሁ ለፍቅራችሁ ለአንድ ፍቅር ስትሉ ለብሩክ ብለሽ አይደለም ሀይሚ ለፍቅር ስትይ ብሩክ ለሀይሚ ብለህ አይደለም ለፍቅር ስትል ዋጋ ትከፍል ነበር፣ ዋጋ ትከፊ ነበር። ግን ነገሩ ከላይ ስለሆነ ወይም ደግሞ ፍላጎት ብቻ ስለሆነ ነው ይሄንን ነገር ምርጫ አድርጋችሁ መደማመጥ ያልፈለጋችሁት። ጭራሽ ሀይሚ እሱን ለማስቀናት ብሩክ ደግሞ እሷን ለማስቀናት የሆነ እንደዛ አይነት ነገር ነው የሚሄደው። ከዚህ በኋላ ያለው ነገር እንደዛ ነው የሚሆነው። ሀይሚና ብሩክ ብዙ ጥርጣሬ ውስጥ ገብተዋል። ምናልባት እኔ የሚለያዩ አይመስለኝም፣ 100% የሚለያዩ አይመስለኝም። ምክንያቱም እሷን በዛ ትሄዳለች፣ ጥቅሙንና ጉዳቱን የብሩክን ታውቃለች። እሷን በዛ ትሄዳለች፣ ጥቅሙንና ጉዳቷን ታውቃለች። ከዛ በኋላ ያለውን ነገር እንግዲህ ተስማምተው አንድ ሆነው ሊመጡ ይችላሉ። ማን ለማን ጠቃሚ እንደሆነ እንግዲህ የሚታይ ነገር ሊኖር ይችላል። ያኔ እስኪ እንግዲህ ዋጋቸው ገብቷቸው ወደ ራሳቸው ይመለሳሉ ብዬ ትልቅ ተስፋ አለኝ። ግን ዳኒና ሶሲ ከህይወታቸው ካልወጡ አሁንም መስማማት ሲጀመር እነሱ ብቻ ሳይሆኑ ሌላ ሶስተኛ አራተኛ ወገን ራሱ አረፍጽ እንትና አስማማቸው፣ አስታርቃቸው፣ አግባባቸው የምትሉ ሰዎች አላችሁ። እነሱ እንኳን ጭራሽ ለመደማመጥ ለማውራት እንኳን ጊዜና ፍላጎት የሌላቸው ሰዎች ምን ያደርግ ከዚህ በላይ የእውነት እንደውም ከሚባለው በላይ ብዙ ሰው ጥሯል። የኛ ኮሜንት እንኳን ሊመልሳቸው ይገባ ነበር እኮ የኛ ሐሳብ እኮ ሊገዛቸው ይገባ ነበር። እኛ የምንለው ነገር እንኳን ትንሽ እንኳን ልናሳዝናቸው ይገባ ነበር እኮ የእውነት እኛ ራሱ እንደዛ በእነሱ ምክንያት ተሰድበን ተንቋሸን ዝቅ ተደርገን ለነሱ ብሩክ ሀይሚ ብለን ቀን ሌሊት ለፍተን እኛን አያችሁ ዋጋ ሳጡን፣ ባዶ አደረጉንና ይሄ ነገር ደግሞ የሚያስጠላ የሚያስከፋ ነገር ነው። ለማንኛውም ሀይሚ ማዝናለች፣ ብሩክም ማዝኗል፣ ከፍቷታል። ከዚህ በኋላ እንለይ አልፈልግም ነው ሀይሚ ያለችው። ብሩክም ደግሞ በቃ ይሄ ለኔ አይገባኝ የማይገባኝን ነገር ነው ያደረግሽው፣ ያልሆንኩትን ነው ሆንክ ያልሽኝ፣ በጣም ማዝኗል እሱ ራሱ ማለት ነው። እና ሀይሚ ደግሞ ከዚህ በላይ በቃኝ ነው እያለችው የምትገኘው። አሁን ደግሞ ጭራሽ ሲናደድ ሲበሳጭ በቃ ይሄ ነገርማ የእውነት ነው አድርገዋል ነው እያለችው የምትገኘው። እሺ ምንም ያድርግ ምን አለች እንትን ብትል ትነግረኝ ነበር አለች። በቃ ለምን ደበከኝ ለምን ዋሸኝ ነው እያለችው ያለችውና ሲጀመር የደበቀሽም የዋሸሽም ነገር የለም። ቤስት ፍሬንዶች ሊያወሩ የሚችሉት ነገር አውርቶ ሊሆን ይችላል። ከዛ ውጭ ግን ዳኒ ያለሽን ካመንሽ ደግሞ ያው ወደ ታች ነው እንጂ ወደ ላይ ምንም የሚመጣ ነገር የሚስተካከል ነገር የለም። ብቻ በጣም ነው ያዘንኩት፣ በጣም ነው የከፋኝ። ይሄ ነገር ሄዶ እዚህ ጋር መድረሱ እንደዚህ መሆኑ በጣም የሚያበሳጭ ነገር ነው። በጣም ያስጠላል የእውነት። ሀይሚና ብሩክ እንግዲህ ለወደፊት አንዱ ናችሁ ብትመጡ ምናምን ደስ ይለኛል። ግን ደግሞ በዚሁ ከቀጠላችሁ የሆነ መስማማት የሚባል ነገር ላይ ኖር ይችላል። የሶስተኛ አራተኛ ወገን እየሰማችሁ ብቻ አስቸጋሪ ነው። እስኪ እናንተን ሀሳብ አስተያየትን በኮሜንት አሳውቁ። የኔ ሀሳብ አስተያየት እንግዲህ ይሄንን ይመስላል። ባይለያዩ አንድ ቢሆኑ ቢታረቁ፣ ሀይሚ ብታምነው ብሩክ ደግሞ በቃ አነጋገር በርግጥ አይችልበትም ለማስረዳት። አንዳንዴ ያው እውነትም ቢኖረው ያነጋገር ጥበብ ከሌላችሁ ትንሽ ከባድ ነው የሚሆነው። ብቻ ሀይሚም ደግሞ ልትሰማው ልታዳምጠው አልቻለችም። ይሄ ነገር ደግሞ ሄዶ መለያየት የሚባለውን ነገር አምጥቷል። ብቻ አስቸጋሪ ነው፣ ያስጠላል። ስንት ቦታ ላይ ይደርሳሉ ያልናቸው ልጆች እዚህ ቀርተዋልና ከባድ ነው በጣም።